ዛሬ ደግሞ ሙሉ ሰውነታችን ለፊታችንም ለሁሉም ቦታ የጠቆረና ለሰውነት ማስክ ነው። በስማም ይሄንን ማስክ እስከ ዛሬ ድረስ ለምን አልሰራሽልንም ንብረትዬ? ምነው ዘገየሽ ነው የምትሉኝ? በእውነት እርግጠኛ ነኝ ማለት ነው። ምክንያቱም በቃ ሰውነታችሁን ጽድት ነው የሚያደርግላችሁ፣ ውልውል ነው የሚያደርግላችሁ። በተለይ ጠቋቁር ነገር ካለባችሁ ፊታችሁ፣ ለፊታችንም ለሙሉ ሰውነቴ ነው እኔ የሰራሁት። በተለይ አሁን ላይ ሙቀት ስለሆነ ሰውነታችን ያሳክከናል፣ ያልበናል፣ አላስፈላጊ የሆነ ጠረን ያወጣል። በላም ምክንያት የሚመጣ ብብታችን ከስርም ያለው ከሁሉም ሙሉ ሰውነታችን ስለሚጠቁር ያንን ለማስወገድ ዛሬ እንግዲህ ለራሴ ስሰራ ለእናንተም ሰርቼላችኋለሁኝ። በጣም ነው የምትወዱት በእርግጠኝነት። በእውነት አንድ ጊዜ ብቻ ሞክሩት። ይህንን በሳምንት አንድ ጊዜ ሰውነታችን ላይ ብንጠቀመው እንዳልኳቸው ሰውነታችን በጣም ነው የሚያለሰልስልን። እንዲሁም ደግሞ ለፊታችም ለሁሉም ነው የሰራሁት ማለት ነው። እዚህ ጋር ሰላም ውዶች እንዴት ናቸው? ያለው እግዚአብሔር ይመስገን ደህና ነኝ። ሰላም አላልኳችሁም ለካና በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበል እያልኩኝ እዚህ ጋር እንግዲህ ወደ አሰራሩ እንገባለን። እዚህ ጋር በምታዩት ደረጃ እኔ የበሰለ ሙዝ አለኝ። ሙዝ ከሌላችሁ ምንም ችግር የለም። ነገር ግን ሙዝ ብትጠቀሙ በተለይ እንደዚህ ጥቁር አድርጋችሁ የተበላሸ ሙዞችን ባጥሏቸው መልካም ነው። ለፊት ጥቁረት እንዲሁም ደግሞ ለፀጉርም ይሆናል። ፊታችሁ ማዳት በጣም ላበላሻችሁ ጠቋቁር ቦታ ላይ እሱን ጽድት ነው የሚያደርግላችሁ። እንዲሁም ደግሞ ለማዳት እንዲሁም ያለ እድሜያችሁ ለተሸበሸበባችሁ ግንባራችሁ ሊሆናል የትኛውን ቦታ እሱን ይወጥርላቸዋል። እዚህ ጋር በምታዩት መልኩ በሹካ እንትን እለዋለሁ እዲጠዋለሁ። ሌሎች ግብአቶች ስለምጨምር እናንተ ቪዲዮውን በትዕግስት ተከታተሉ። ላይክ እያደረጋችሁ ሼር እያደረጋችሁ ቪዲዮውን ተወደዳችሁ በእርግጠኝነት ትወዱታላችሁ ይህን ቪዲዮ። ምክንያቱም 100% እኔ ይሄን ተጠቅማችሁ እኔ ንገሱኝ፣ ኮሜንት ላይ መጣችሁ ጻፉልኝ። እና እዚህ ጋር በምታዩት መልኩ ሌላኛው ግብአቴ ስኳር ነው። ስኳር የተቋቆሩ ነገሮችን እንዲሁም ደግሞ አላስፈላጊ የሆነ አላርጂክ ነገር የሚያሳክካችሁ ነገር ካለ በአሁን ላይ እኔ አሁን ሙቀት ስለሆነ በጣም ነው ሰውነቴ አይችልም፣ ያሳክከኛል። በጣም ነው የሆነ ቶሎ ቅልት ነው የሚያደርገው እና ያንን ደግሞ ያድንላቸዋል፣ ያክምላቸዋል። ፀጉር ነክ ካለባቸው እሱንም ያስወግድላቸዋል። ጥቁር ነገርን የጠቆረ ነገርን ለማጽዳት በጣም መድኃኒት ነው። እዚጋ በምታዩት መልኩ እኔ እንደምፈልገው ያህል ነው የተጠቀምኩት። እናንተ እንደምትፈልጉት ትንሽ ማሳነስም ትችላላችሁ ስኳሩን። ነገር ግን እኔ እንደጨመርኩ ብትጨምሩ አሪፍ ነው። በጣም የሆነ ሰውነታችሁ ሙሉ ለሙሉ እንዲበቃችሁ እኔ ለግሬም ለሁሉም ለሰውነቴ ስለሆነ በዛ አድርጌ ነው የተጠቀምኩት። በምታዩት መልኩ ስኳሩን ስጨምረው ምን አደረገው? ሙዙን እንዳለ ቅልጥ አደረገልኝ። ይውላችሁ ዳጥ አድርጎ በኋላ ላይ ደግሞ ቡና እጨምርበታለሁኝ። እሱን ስጨምርበት የበለጠ ይጠቁራልም እንዲሁም ደግሞ ይስተካከልላችኋል። በደንብ አድርጌ እንደዚህ ካቀላቀልኩት በኋላ ትንሽ ቀለጥ አድርጉት። ምክንያቱም በኋላ ስትጠቀሙት ደግሞ እንዳይቧጥጣችሁ ስኳሩ ፊታችሁ ሊሆን ይችላል። ቆዳችሁ ደግሞ የማይችል ስስ ከሆነ እሱም እንዳይቧጥጣችሁ ትንሽ እንዲቀልጥላችሁ አድርጉት። እንደዚህ እያማሰላችሁ ማለት ነው። እዚህ ጋር እንግዲህ እኔ የተጠቀምኩት ንስኮፊ ነው። በምታዩት መልኩ የንስኮፊ ደግሞ ሻካራ ነገር ስለሌለው ምንም ችግር የለውም። ቡና ከሆነ በጣም አድቅቃችሁ ተጠቀሙ። ለሰውነታችን ስንጠቀም እንዳይቧጥጣችሁ፣ ተቧጥጣችሁ የባሰ ደግሞ እንዳይቆስል ማለት ነው። ከዛ በምታዩት መልኩ 3 ማንኪያ ነው 2 ማንኪያ ተጠቅም ያለውኝ። በምታዩት መልኩ ቡና ለጠቆረ ነገር ደም ዝውውራችን ስለሚያዘዋውርልን ፊታችን ንቅጥቅት ነው የሚያደርግልን። አይናችሁ ስታበጠባችሁ ሰውነታችሁን በተለይ አንገታችሁ ቅባት ተቀብታችሁ እንትን የምትሉት አለ አይደለ? እሱ ላይ ለሱ መድኃኒት ነው። እዚህ ጋር ሌላኛው ግብአቴ ሎሚ ነው። ሎሚ ደግሞ የጠቆረ ነገርን ስለሚያስወግድ እዚህ ጋር በምታዩት መልኩ እኔ እንትን ሎሚ ስትጠቀሙ ሁልጊዜም የሆነ ከመቁረጣችሁ በፊት ትንሽ አሸታ አድርጉት፣ የበለጠ ብዙ ውሃ እንዲሰጣችሁ። አንድ ሙሉ ፍሬ ነው የተጠቀምኩት። እዚህ ጋር ስህተት የሰራሁት ምንድነው? ማጥለያ መጠቀም ነበረብኝ። የሻይ ማጥለያ እንዳለ ነበር ጨምቄ ፍሬ ሳየው ከላይ ሳየው ፍሬ የለውም ነበር። ነገር ግን እንደዚህ ስጨምቀው ምን የሆነ በጣም ብዙ ፍሬ ነው ያወጣው።
ይህንን ማውጣት አለባችሁ፣ በኋላ ስትጠቀሙ እንዳይቧጥጣችሁ ማለት ነው። ከዛ በጣም ብዛት ነው፣ ብዙ ውሃ ነው የሰጠኝ። በምታዩት መልኩ አንድ ሎሚ ተጠቅም ያለሁኝ። እንዳልኳችሁ ሎሚ ለፊታችሁ የማይስማማችሁ ካለ ትንሽ ቀነስ አድርጉ። ለፊታችሁ አለመጠቀም ትችላላችሁ፣ ምንም ችግር የለም። ነገር ግን ብዙ ሰዓት ስለማናቆየው በኋላ ላይ ያሳያችኋለሁ እንዴት እንደምጠቀመው። ከዛ በኋላ እንደዚህ በደንብ አድርገን እናማስለዋለን። በደንብ አድርጋችሁ አቀላቅሉት። እንደዚህ ስናቀላቅለው የበለጠ ወይኔ ሽታው እንዴት ደስ እንደሚል በስማም። ይሄንን ተጠቅማችሁ ሽታው ደግሞ ማታ ላይ ይሄንን ማስክ ማታ ላይ ብትጠቀሙት የበለጠ እረፍት ነው የምታገኙት። ሰውነታችሁ እረፍት ያገኛል። ጠዋት ስትነሱ ንቅትክት ነው የምትሉት። የደከመው ሰውነታችሁ እርፍ ነው የሚለው። እዛ እነኝህን ተቀላቀልኩ በኋላ ሌላም ጨምረው ስላለኝ እናንተ ያው ግብአት አበዛሽ እንዳትሉኝ፣ ግን የምጠቀማቸው ግብአቶች በጣም ወሳኞች ናቸው። በጣም በእርግጠኝነት ደግሞ የምጠቀማቸው ግብአቶች ከቤታቸው አጣጡም። እዚህ ጋር ደግሞ የጥርስ ሳሙና ነው የተጠቀምኩት። ኮልጌት ቁስል ነኮችን እንደገናም ደግሞ አላርጂክ ነገር ካለባችሁ እሱን ቅጥት ነው የሚያደርግላችሁ። በተለይ እኔ በሙቀት ምግብ የምትሰሩ ልጆች በተለይ ደረታቸው አካባቢ ላይ እንዲሁም ደግሞ ጡታቸው መሀል አለ አይደለ? እሱ ላይ በጣም እንደ ማዳት ነገር ነው የሚይዘው በሙቀት ምክንያት ማለት ነው። እሱን እንዳለ እኔ በጣም ስለሚያሳክከኝ ያ ነገርን እንዳለ ጽድት ነው የሚያደርግላችሁ። ቢያንስ ለአንድ ሳምንት ርፍ ነው የምትሉት። ከዛ ደረታችሁ ላይ ይሄ የጠቆረ ነገርን እንዲሁም ደግሞ ቁስልን ነክን ስለሚያድን በጣም አሪፍ ነው። በምታዩት መልኩ በጣም እንዳታበዙ ደግሞ ስታበዙትም በጣም የሆነ የማቃጠል ባህሪ ስላለው ማለት ነው። ከዛ እዚህ ጋር የአበባ ውሃ ነው የተጠቀምኩት፣ ማይወርድ ማለት ነው። እሱ ከሌላችሁ የአበባ ውሃ ከሌላችሁ ቫኔላ መጠቀም ትችላላችሁ። በጣም አሪፍ ነው። እሱ ለሽታው ያህል ነው፣ ግን ይሄ የአበባ ውሃ በጣም ሰውነታችሁን ጽድት ነው የሚያደርገላችሁ፣ ያጸዳል በእውነቱ ማለት ነው። ሁልጊዜ ራሱ ከምትጠቀሟቸው ግብአት ጋር ለፊታችሁ ራሱ የቀላቀላችሁ ብትጠቀሙት ማዳታችሁን ጽድት ነው የሚያደርገው። እንዲሁም ደግሞ ያላስፈላጊ ጠረን ካለባችሁ ከሎሚ ጋር እየቀላቀላችሁ ተስኳር ጋር እንደዚህ አዝዱት። ቢያንስ በሳምንት አንድ ጊዜ ብብታችሁን እሱን ያጸዳላችኋል። ከዛ እዚህ ጋር እንግዲህ እናንተ ያላችሁን ዘይት መጠቀም ትችላላችሁ። የኮኮነት ዘይት ካላችሁ እሱን መጠቀም ትችላላችሁ። ከዚህ በፊት ሰርችላችሁ የኮኮነት ዘይት የለንም በምንጠቀም ብላችሁ ነበርና እንደዚህ የወይራ ዘይት መጠቀም ትችላላችሁ። የበለጠ ቆዳችሁ ድርቅ እንዳይልባችሁም፣ እንደገናም ደግሞ የወይራ ዘይት ለቆዳ በጣም አሪፍ ስለሆነ ያክምልናል። ከዛ በኋላ በምታዩት መልኩ በደንብ ታዲያ ሙዙም ሁሉም ነገር እንዲቀላቀልላችሁ በደንብ ቀላቅሉት። እሺ እኔ ከካሜራ ጀርባ በደንብ አድርጌ ቀላቅየዋለሁኝ የበለጠ እንዲቀላቀል ቪዲዮ እንዳይረዝምባችሁ ነው የቆረጥኩት እንጂ ማለት ነው። ከዛ በኋላ እንደዚህ ሁሉንም ተቀላቀልኩት በኋላ ካዋሃድኳቸው በኋላ እዚህ ጋር በምታዩት መልኩ ግጣም ባለው እቃ ላይ ያስቀምጠዋለሁ። እኔ ወዲያውኑ ስለማልጠቀመው ሲቀመጥ ደግሞ ሙዙም እንደገናም ቡናውም ስለሚኖር ሁሉም ግብአቶች ሽታው ተውኝ። የምር ሰርታችሁ ሞክሩ፣ ሽታው እንዴት ደስ እንደሚል። እዛ ይጠቁራል፣ የበለጠ ጥቁር ነው የሚለው። ያ ጥቁር ሲል ደግሞ የበለጠ ሲቀመጥ ምን ይሆናል? ያንን የፈለጋችሁ ቦታ ላይ ያነሳላችኋል ማለት ነው። ከዛ በኋላ እዚህ ጋር በምታዩት መልኩ እንግዲህ እኔ ፊቴና አንገቴ ነው እየተጠቀምኩ ማሳያችሁ። ምክንያቱም እናንተ ሙሉ ሰውነታችሁን ተጠቀሙት። እኔ ሙሉ ሰውነቴን የተጠቀምኩት እንዴት እንደምጠቀመው ያው ሙሉ ሰውነቴን አላሳያችሁም። ስለዚህ እኔ የተጠቀምኩትን ነገር ግዴታ ማሳየት ስላለብኝ ግዴታ እዚህ ጋር አንገቴን እየተቀባውን ክርኔን አሳያችኋለሁ በደንብ አድርጋችሁ። በተለይ ይሄን ስትቀቡ ያው እናንተ ቪዲዮ ስለማሰሩ ልብሳችሁ እንዳያጠፋባችሁ ማያበላሽባችሁን ተጠቀሙ። ግን ባትጠቀሙ አሪፍ ነው። መታጠቢያ ሻወር ስትወስዱ በደንብ አድርጋችሁ ማስያጅ አድርጋችሁ እንደዚህ በምታዩት መልኩ እኔ ፊቴንም ተጠቅሜዋለሁ። በተለይ ፊታችሁ በጣም የሚያሳክካችሁ ከሆነ ይህንን ተጠቀሙት። የጥርስ ኮልጌቶ አለ አይደለ? እሱ ቅጥት ነው የሚያደርግላችሁ፣ ያነሳላችኋል። በጣም የቆሰለ ግን ብጉራማ ካለ ሎሚው ብዛት ሎሚ ስላለው እንዳያቃጥላችሁ ግን ሞክሩት። ትንሽ አቆይቱት። የሆነ በቃ የሆነ የሚያቃጥል ነገር ምናምን ትንሽዬ
ከተሰማችሁ የጥርስ ሳሙናው ስለሆነ ምንም ችግር የለውም። ትንሽ ተቆየ በኋላ ይጠፋል ማለት ነው። የጥርስ ሳሙና በነገራችን ላይ በባልዚን እያደረጋችሁ ቢያንስ በሳምንት አንድ ጊዜ ተጠቀሙት። ብጉራችሁን ያስወግድላችኋል። ፊታችሁንም እንደዚህ የሚያሳክከውን ነገር ያስወግድላችኋል ማለት ነው። ከዛ በኋላ በምታዩት መልኩ እንደዚህ እየተቀባው እጄንም ማስያጅ እናደርገውና ይሄንን ሰውነታችሁን ተጠቀማችሁ በኋላ ቢያንስ ማስያጅ አድርጋችሁት ለ10 ደቂቃ ተቻላችሁ 15 ደቂቃ ቆዩት። የሆነ ስታቆዩት ጥብቅ እያለ ነው እንትን የሚለው እንደ ማስቲካ ጠብቅ እያረገ እያፍተለተለ ይጥልላችኋል። የቆሻሻውን ያላስፈላጊ የሆነውን ለ15 ደቂቃ ያህል ቆይታችሁ ታጠቡት። የዛሬው ቪዲዮ ይህን ይመስላል። በሌላ እስከምንገናኝ ድረስ ቻው።